እንቅልፍ ሳልተኛ ሳለቅስ ነው ማድረው ሲሉ አይተናቸዋል። ዛሬ ግን እንባቸው ቆሞ ድካማቸው ተቆጥሮ ዘላለማዊ ረፍት ፈጣሪ ወስዷቸዋል። ገነቴዋ አባትዋ ይሏቸዋል። በብዙዎች ዘንድ የመወደዳቸው ምስጢር ሲጠየቁ ምኑን አውቄ ብቻ ክርስቲያኑ እንወዶታለን ይሉኛል በማለት በአንድ ወቅት አውግተውኛል። ሰላም ጤና ይስጥልን ውድ የሃንድስ ኦፍ ላቭ ቤተሰቦች፣ በያላችሁበት አብሮነታችሁ አይለየን። ውድ የፍቅር ልጆች ቤተሰቦች፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ወቅታዊ አዳዲስ መረጃዎችን ወደ እናንተ እናደርሳለን። ዛሬ ስለ ተቀዳሚ ሀጂ ሙፍቲ ኢድሪስ አዲስ ያልተሰሙ መረጃዎችን ይዘን ወደ እናንተ መተናል። የመጀመሪያው መረጃችን እሳቸው ላይ ያተኩራል። ታላቅ ሰው በምድር ሲኖር ህይወቱ በራሱ አስደናቂ ታሪክ ነው። ሕያው ትምህርት የማያልቅ የጥበብ ምንጭ ነው። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህይወት እንዲሁም የላቀ ምግባር፣ የጠለቀ ዕውቀትና የታመቀ የፍቅር ማህደር ናቸው። በዓለም ዳርቻ ሳይሆን በኢትዮጵያ ዳርቻ በኦሮሚያ ክልል በአርሲ ዞን በኮፈሌ ወረዳ በ1926 ዓመተ ምህረት በእስልምና አቆጣጠር ደግሞ በ1354 ሂጅራ የፈካ እንቁ የዕውቀት ኮከብ ናቸው። እርሳቸው ከእናታቸውና ከአባታቸው ውርስ አድርገው የተቀበሉት ብቸኛ ሀብት ቢኖር በፈጣሪ ላይ ያለው ጽኑ እምነትና ዕውቀትን የመሻት ጥልቅ ጥማት ነበር። ገና በልጅነታቸው መንደርተኛው አዋቂ ይሆናሉ ብሎ የተነበየላቸው ይህ ብላቴና ዘመናቸውን ሁሉ ለዕውቀት ፍለጋ መስዋዕትነትን አድርገዋል። የሀጂ ዑመር ኢድሪስ የዕውቀት ፍለጋ ጉዞ ተራ ጉዞ አልነበረም። የልፋት የትዕግስትና የዓላማ ጽናት ጉዞ ነበር። ገና በለጋ ዕድሜያቸው ሃይማኖታዊ ትምህርታቸውን ለመማር ጉዟቸውን ጠቅልለው ወጡ። ከቤት ወጥተው ወደ ዳኖታ ጠላንታና ከቶ ወደ ተባለች ቦታ ሄዱ። ታላላቅ የዕውቀት ማዕከላትን በእግር በመጓዝ ከፍተኛ ደረሳ ማዕረግን ወይም ደግሞ ዲፕሎማን ተገናጸፉ። ለእረፍት እንኳን ወደ ቤተሰቦቻቸው ከመሄድ ይልቅ የግል ትምህርታቸውን በመከታተል ለኩዮቻቸውና ለበታቾቻቸው ዕውቀት በማካፈል ጊዜያቸውን ያሳልፉ ነበር። የዚህ ሁሉ ልፋትና ትግል ውጤት በ1958 እስከ 1959 እና እስከ 1960 የተለያዩ መምህራኖቻቸው ተገምግመው የመምህርነት ፍቃድ ወይም ኢጃዛን በአዲስ አበባ ከተማ ተረከቡ። ይህ ፍቃድም የዕውቀት ሸክማቸውን ለሀገራቸውና ለሕዝባቸው እንዲያስተምሩ ፍቃድ የሚሰጥ የልዕልና ማዕረግ ነበረ። ሀጂ ዑመር ኢድሪስ የመምህርነት ፍቃድ ከተቀበሉ በኋላ ዕውቀታቸውን ማብራት የጀመሩት በአዲስ አበባ ከተማ ነው። በታላቁ አንዋር መስጂድ አቅራቢያ በሚገኝ ሐማድ መስጂድ ትምህርት በማስተማር የጀመሩት። ታዲያ ጉዟቸው ብዙም ሳይቆይ ከተማውን ሞላው። የደቀ መዛሙርቶቻቸው ቁጥር እየጨመረ ሲሄድ በደቡብ ኢትዮጵያ ሰላሌ፣ ሸዋ፣ ወለጋ፣ ሐረርጌና ጅማ ከተሞችን ጨምሮ ሰፋፊ ትምህርቶችን ሰጥተዋል። እርሳቸው ማስተማር ብቻ ሳይሆን በትምህርት ቤቶች፣ በመስጊዶች ውስጥ አስተዳደራዊ ኃላፊነቶችንም ለመወጣት በቅተዋል። ትውልድን በዕውቀት ቀይሰው በሺዎች የሚቆጠሩ ዑላማዎችና አስተማሪዎችን አፍርተዋል። በየሄዱበት የሰው ልጅ የማሰብ አቅም የሚያጎልብት በጎ ምግባር እንዲላበስና የፈጣሪ መንገድ እንዲከተል ያሰባስቡ ነበረ። ሀጂ ለየት የሚያደርጋቸው ነገር በጎ ምግባርን እንዲላበሱና የፈጣሪን መንገድ እንዲከተል ያሳስቡ ስለነበር ጭምር ነው። ሀጂ ዑመር ኢድሪስ ከሌሎች ልዩ የሚያደርጋቸው የእስልምናን ዕውቀት ከኢትዮጵያ አንድነትና ሰላም ጋር አጣምረው ማቅረባቸው ነው። በሕይወት ዘመናቸው ሁሉ ማስተዋልን፣ ትዕግስትንና የሰላም መርህ ካስማ አድርገው ኖረዋል። በእሳቸው ዘመን ኢትዮጵያ በሃይማኖት መካከል ሰላምና መከባበር እንዲኖር ዕውቀታቸው፣ አረጋዊ ምክራቸውን ለግሰዋል። ለዓመታት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሊቀመንበርነት መርተዋል። አንድነትና ፍቅር የሰው ልጅ የመጨረሻ ጥሪ መሆኑን አጥብቀው ተናግረዋል። በሀገሪቱ የፖለቲካና የሃይማኖት ውጥረቶች በነገሱበት ወቅትም እሳቸው የጥበብ ድምጽ፣ የመፍትሄ መንገድ በቋሚነት ይጠቁሙ ነበር። የኢትዮጵያ እስልምና ጉዳዮች ምክር ቤት አስተዳደር ፕሬዝዳንት በመሆን ለአገሪቱ ሙስሊሞች ብቻ ሳይሆን ለመላው ኢትዮጵያ የሚጠቅም በጎ ተግባርን አከናውነዋል። በሁሉም ዘንድ የተከበሩና የተወደዱ አባት ነበሩ። በሀገር ውስጥና ከሀገር ውጪ ከፍተኛ የክብር ቦታ ተሰጥቷቸዋል። ከፍተኛ ዕውቀታቸው፣ ሰላም ወዳድነታቸው፣ ለሀገር ያላቸው ፍቅርና ለሃይማኖታቸው ያላቸው ተቆርቋሪነት የኢትዮጵያ መንግስት የክብር ዶክትሬት ማዕረግ እንዲሰጣቸው አድርጓቸዋል። ይህ ማዕረግ የህይወት ዘመናቸው ሁሉ በዕውቀትና በበጎ ምግባር ለኖሩ ታላቅ ሰው የተሰጠ ታላቅ ክብር ነው። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የኢትዮጵያ ሙስሊሞች ብቻ ሳይሆን የሁሉም ኢትዮጵያውያን መልካም አባት፣ በጎ መምህርና አረጋዊ ነበሩ። በዕውቀታቸው፣ በጥበባቸውና በእርጋታቸው ለሁሉም ሰው ማሰላሰልን፣ ማጤንና ትክክለኛ አእምሮን መጠቀም ያስተማሩ ታላቅ አባት ነበሩ።
እኚህ ታላቅ አባት ከዚህ ዓለም በሞት ቢሰናበቱም ትምህርታቸው ብርሃን ግን መቼም አይጠፋም። የሰላም ጥሪያቸው ዘመን የማይሽር ቃል ኪዳን ሆኖ ይቀጥላል። ሕይወታቸው በላቀ ምግባር፣ በጠለቀ ተግባርና በታመቀ የፍቅር እገዛ ነፍስን ለፈጣሪና ለማህበረሰብ መስዋዕት አድርጎ መኖር ምን ማለት እንደሆነ ያሳየን የልዕልና የቅድስና ማስፈሪያ ናቸው። ውድ ቤተሰቦቻችን ጽሁፉ ይሄን ይመስላል። በተጨማሪ ግን ሀጂ በሕይወት ዘመን በነበሩባቸው ከሰላማዊ ሰው እስከ ፖለቲከኛውን ብዙ ጊዜ ሃይማኖት አካባቢ ሩቅ ናቸው። ከሃይማኖት ተቋማት ጋር ከሃይማኖት መሪዎች ጋር ያላቸው ቁርኝትም እጅግ በጣም አናሳ እንደሆነ ይታወቃል። ይሁንና ግን አሉ የተባሉ አንዳንድ ፖለቲከኞችም በተለይ የሃይማኖት አስተምሮ የሃይማኖት አባትነት መልክ ሀጂ ሙፍቲን ይመስላል ብለው በዚህ መልክ ይገልጿቸው ነበረ። በጣም ደስ የሚለው ነገር እንግዲህ እርግጠኛ ነኝ የኢትዮጵያ ሙስሊም ወጣቶች የሀጂ ሙፍቲን የህይወት ታሪክ በፊልምና በመጽሐፍ መልክ አሳትመው ታሪካቸው የእድሜ ልክ ሆኖ እንደማስተማሪያነት በየቤተ መጽሐፍቱ እንደሚያደርጉት እምነታችን ነው። እኛም እንደ ሚዲያ ከጎናችሁ ነን ለማለት እንሞክራለን። በቀጣይ ደግሞ ወደ ሌላኛው መረጃችን እንሄዳለን። ከሰሞኑን እንግዲህ የሩሃማና የሀብታሙ ጉዳይ እጅግ በጣም አነጋጋሪ ጉዳይ ነበረ። እነዚህ ጥንዶች በተለይ ሩሃማ ታማ በነበረበት ሰዓት ላይ ባለቤቷ ሀብታሙ ኩላሊቱን ሰጥቷት በህይወት መቆየት እንደቻለች ህይወትን ያክል ትልቅ ነገር እንደሰጣት በኋላ ላይ ግን አለመስማማቶች ተፈጥሮ ተለያይተው እንደነበርና ዛሬ ላይ ደግሞ ዳግም ይቅርታ ብለው ተንበርክኮ ቀለበት አስሮላታል። ይሄ ትንሽ አነጋጋሪ መሆን ይችላል። በተለይ ደግሞ ሶሻል ሚዲያ ላይ ከታዘብናቸው አንደኛው ጉዳይ ገና በታረቁ በ2 እና 3 ቀን ውስጥ ሌሎች ጥንዶች እንዲታረቁ መልእክት ማስተላለፋቸው በጣም ፈጣኑ የሚሉ ጉዳዮችንም ሲያስተውሉ አይተናል። ዋናው ግን ጥንዶች መለያየትን አናበረታታም እንደ ሚዲያ። እርግጥ ነው አለመግባባቶች በጣም ስር እየሰደዱ ከሄዱ መግባባት ካልተቻለ በሰላማዊ መንገድ ተለያይቶ በጥሩ እህትነትና በጥሩ ወንድምነት ውስጥ ያሉ ጥንዶችን ማየት ይቻላል። ላብነትም ዶክተር ወዳጄነህና ሶፊያ ሽባባው ማንሳት ይቻላል። እነዚህ ጥንዶች ከተለያዩ በኋላም እንግዲህ ጥሩ ወላጆች ሆነው ለየብቻቸው ግን የልጆቻቸው አስተዳደግ ላይ በጋራ እያሳደጉ እንደሆነ ማሳያ ናቸው። በእርግጥ የሚታረቁትን አበረታታለን። እንደነ ዶክተር ወዳጄነህም ደግሞ መግባባት ካልቻሉ በሰላማዊ መንገድ ልጆቻቸውን ማሳደግን የመሰለም ነገር የለምና እነሱም በራሳቸው መንገድ ጥሩ ምሳሌ ናቸው ማለት ይቻላል። ይሁንና ግን ከዚህ ጋር ተያይዞ በጣም ብዙ ሰዎች የየግል አስተያየታቸውን እየሰጡ ነው ያሉት። ቢሆንም ግን አስተውሎ መራመድ ብዙ ርቀት ያስጉዛልና በማስተዋል መንገዳችንን እንምራ ለማለት እንወዳለን። ውድ ቤተሰቦቻችን በቀጣይ ፕሮግራሞቻችን ወቅታዊ አዳዲስ መረጃዎችን ይዘን ወደ እናንተ እንመጣለን። ከእናንተ የሚጠበቀው ቤተሰባዊ መሆን ነው። ሐሳብ አስተያየቶቻችሁን በዝግጅት ክፍሎቻችን አድራሻ ልታደርሱን ትችላላችሁ። በያላችሁበት ሰላም